እንግዲህ በስተመጨረሻም እናቱን አገኘ ማለት ነው። እንግዲህ ከእናቱ ጋር እንደዚህ ምን አድርገውሽ ነው እማዬ እንደዚህ ብስቁልቁል ያልሽብኝ? እናቴ ምንድን ነው የሆንሽው? በህይወት ስለተቆየውም በህይወት ስላገኘህኝም ተመስገን በልጄ። እዚህ ቤት ውስጥ ትሁት ባትኖር ኖሮ ሞቼ ነበረ። ብዙ ነገር አድርሰውብኛል፣ ብዙ ነገር አድርገውኛል። ዛሬ ደግሞ አንተን አግኝቻለሁ ልጄ። ከዚህ በኋላ ብሞትም አይቆጨኝም እያለች እንግዲህ ስቅስቅ ብላ አለቀሰች ማለት ነው። ልጁ በጣም አዘነ። ይሄን ያክል ጭካኔ ለምን? ቆይ ለምን? ምን አድርገሽው ነው ይሄን ያክል አባቴ እንደዚህ ጨከነብሽ? ለገንዘብ ብሎ እንጂ ሌላ ምን አድርጌው ይመስልሃል? ገንዘብ ፍለጋ እንጂ ለገንዘብ ብሎ ነው እንደዚህ ያሰቃየኝ ልጄ። ብዙ ስቃይና መከራ አድርሶብኛል፣ ብዙ ነገር አድርጎኛል አባት። ግን ምክንያቱ ይሄ ነው ብዬ ባልናገርም ብዙ ነገር አድርጎኛል። ግን የእሱን ነገር ፈጣሪ አምላክ ይናገር። እኔ ሌላ ምን እላለሁ? ብዙ ነገር አድርጎኛል። ከዚህ በኋላ ግን አንተ ስላገኘኸኝ ደስ ብሎኛል። ግን ደግሞ አሁን እኔ ጋር መምጣትህን ማንም እንዳያይ እባክህ፣ ይገልሃል። ችግር የለውም እማዬ አታስቢ። አሁን አንቺ ጋር እንደመጣ የረዳችኝ ቤቲ ናት። ምን? አዎ። ምን ነው እማዬ? ቤቲ እንዴት ልትረዳሽ ቻለች? ማለቴ ቆይ እንዴት? እንዴ ዋነኛዋ እኮ እሷ ነበረች ማለት አልገባኝም። እማዬ እመኚኝ፣ እሷ ናት የረዳችኝና አንቺ ጋር እንድመጣ እንትን ያደረገችኝ። ምክንያቱም የትሁት ግፊት ስለሆነ ነው። ቤቲን ቅረባትና እናትህን አገኝ ስላለችኝ ብቻ እንደዛ ሆኜ ወደ አንቺ መጥቻለሁ እናቴ። እናም ፈጣሪን አመሰግነዋለሁ በህይወት ብቻ ስለቆየሽልኝ እናቴ እያለ እንግዲህ ከዛ በኋላ ናትሻ በስተ መጨረሻም እኔ ምን እንደምልህ አላውቅም፣ ምንስ ብዬ እንደማወራ አላውቅም። ግን ደግሞ እባክህ ራስህን ጠብቅ፣ ህይወታችን አደጋ ላይ ነው። አንተንም ይገልሃል። ይህ ሰውዬ ምንም አይነት ምህረት የሌለው ሰው ነው። እባክህ እናቴ፣ እስከ ዛሬ ምን ሞተሃል ብዬ እያለቀስኩ ነበር። በህይወት ብቻ ስለመጣህልኝም ተመስገን እያለች እንግዲህ ስቅስቅ ብላ አለቀሰች ማለት ነው። ብቻ በጣም ነው የሚያሳዝነው። እውነት ለመናገር የነሱ ነገር እንግዲህ በስተመጨረሻም እናቱን አግኝቷታል ማለት ነው። ይሄ ሰውዬ ዋጋ አስከፍለዋለሁ፣ እንደዚህማ አልለቀውም እያለ እንግዲህ ተው የኔ ልጅ ተው እንጂ እንደዛማ ማድረግ የለብህም። እንዴ እማዬ አዝነሽለት ባልሆነ ለዚህ ላውሬ በፍጹም በፍጹም። እኔ እሱን የምበቀለው እኔ አንደኛዋ ነኝ። እኔን ግን አንተ እዚህ ውስጥ እንድትገባብኝ ስለማልፈልግ ብቻ ነው የኔ ልጅ እንጂ በፍጹም ለአባትም መወገንበት ምንም አይነት ምክንያት የለኝም። አባት እኮ ክፉ ሰው ነው፣ ጨካኝ። አየህ አንተን እናት ሞታለች አለ፣ እኔም ደግሞ ልጅሽ ሞቷል፣ ልጅሽን ገለሽዋል እያለ እዚህ እየመጣ እያሰቃየኝ ነው የኖረው። ስለዚህ እኔ ለሱ ምንም አይነት ሀዘኔታም ሆነ ርህራሄ የለኝም። ያ ማለት ደግሞ አንተ እዚህ ነገር ውስጥ ግባ ማለት አይደለም ልጄ። ለማንኛውም እሱ የእጁን ያገኛል በቅርቡ። እማዬ አታስቢ፣ እኔ ራሴ ግንባሩን ብዬ እደፋዋለሁ። አያዬ እንደዛማ አይሆንም የኔ ልጅ እባክህ፣ በፍጹም እንደዛ እንዳታደርግ። ይሄ ሰውዬ ከህይወታችን ውስጥ እንዴት እንደምናስወጣው ብቻ እናስብ እንጂ እንደዚህ አይነት ነገር በፍጹም እንዳታደርግ አለችው። እማ በአንቺ እኮ ነው የመጣብኝ፣ በአንድ እናቴ እና ይህ ሰውዬ እንዴት ነው ይቅር እምለው እስቲ ንገሪኝ ቢላትም፣ እባክህ እናትዬ ተረጋጋ፣ ለእኔ ስትል ልጄ እባክህ፣ አሁን አይቼህ ድጋሚ አንተን ማጣት አልፈልግም። ስለዚህ ነገሮችን አመቻችተ ብቻ ከዚህ ቤት ውስጥ የምወጣበትን ዘዴ አመቻችልኝ ልጄ። ይሄን ብቻ ነው የምጠይቅሃል። በፍጹም አታስቢ እማዬ፣ ከዚህ በኋላ እዤሽ ከዚህ ቤት ውስጥ ውልቅ እላለሁ። ከዚህ በኋላ ከዚህ ቤት ውስጥ እዚህ ውጭ ውልቅ እላለሁ እማዬ፣ ምንም አታስቢ። አሁን ደርሼልሻለሁ እናቴ። ይሄንን አውሬ ሰውዬ ግን እመኚኝ ዋጋ አስከፍለዋለሁ። እንደዚህማ አልለቀውም። አንቺን እንዳሰቃየሽ እኔ እጥፍ አድርጌ ያሰቃየዋለሁ። ተው ልጄ ተው፣ እንደዛ አይደረግም። ምንም ቢሆን አባት ነው። አባት ናት በይኝ። እንደሱ አይነት አባት በፍጹም ሊኖረኝ አይችልም። መቼም እንደዚህ አይነት ክፉ ሰው ሊኖረኝ አይችልም እናቴ። ስለዚህ ከዚህ በኋላ ለእያንዳንዱ ነገር ውሳኔ እኔ ራሴ ይወስናለሁ። ከዛም አደርገውን እኔ ራሴ አውቃለሁማ። አንቺ ብቻ አትጨነቂብኝ አላት።
እባክህ እናትዬ ራስህን ጠብቅ። አሁን እዚህ መግባትህን ምናልባትም ካወቀ ከባድ ችግር ይፈጠራል። ስለዚህ እባክህን ልጄ እባክህን። አረ ችግር የለውም እናቴ፣ አንቺ በህይወት ስላለሽልኝ ፈጣሪዬን አመሰግናለሁ። ከዚህ በኋላ ምንም የምፈልገው ነገር የለም። እሱን ግን ታየው ዋጋውን በቅርቡ ያገኛል። ምንም እንዳታስቢ ስለሱ። እኔ አሁን ብሞትም ምንም አይመስለኝም የኔ ልጅ፣ ምክንያቱም አንተ በህይወት አግኝቻለሁ። ባለፈው እኮ መሳሪያ ላይ ሲደቅንብህ እኮ ከጀርባህ ነበርኩኝ። ከጀርባ ቆሜም እያየው ነበር፣ ግን ምንም አማራጭ የለኝም። ግንባሩን ብዬ ሳልበትንልሽ ወደ ውስጥ ግቢ ሲለኝ ወደ ውስጥ ገባሁ እንጂ አይቼሃለሁ። አንተ ግን አላየኸኝም። ከሱ ጋር እየተሟገትክት ነበረ። እማዬ ይሄ ሁሉ ጉድ ችለሽ ነበር እንዴ? አዎ ልጄ፣ ምን ላድርግ? ምን ማድረግ አለብኝ እማዬ? አንዴ እጄ ላይ እስከምትገቢ ድረስ ነገሮችን እየተጋፈጥኩ ነበር አላት። ከዛ በኋላ አይዞክ፣ ይሄ ሁሉም ነገር ያልፋል እና ከዚህ በኋላ ይሄ ሰው ዋጋውን ማግኘት አለበት አለው። ከዛ በኋላ አይ አታስብ በፍጹም። እናም ከዚህ በኋላ የኔ ይሆናል ስራው አላት። በፍጹም እንደዛ እንዳታደርግ አልኩህ እኮ ናትዬ። እኔን የምትወደኝ ከሆነ እኔ ሰውዬ ላይ ክፉ ነገር አደርሳለሁ ብለህ አትናገር። እማዬ አሁን ስለሱ ርዕስ እንተወውና ከዚህ ቤት ውስጥ የምንወጣበትን እንፈልግ አላት። ከዛም እሺ እንዴት? አሁን ቤቲ እንድታግዘን እናደርጋለን። ከዛ በኋላ ቤቲ ታግዘንና ከዚህ ቤት ውስጥ ውልቅ ብለን መውጣት አለብን። ትሁትም ትጠፋለች፣ አለዛማ ይገላታል እሷንማ። አዎ ልጄ እንደዛ ነው ማድረግ ያለብን። ትሁትን እንደምንም ብለን ከዚህ ቤት ውስጥ ማስመለጥ አለብን። አለያማ ይሄ ሰውዬ አይለቃትም አለች እኮ እናቴ። ለዛም እኮ ነው ያልኩሽ። አታስቢ እማዬ፣ በፍጹም አቶ ገዙ መቼም ምህረት አላደርግለትም መቼም። ግን ቤቲ ክፉ ያልኳት ሴትዮ ረዳችኝ። ውለታዋን መቼም አረሳም። አንቺ ጋር እንድገባ በህይወት እንዳለች ነገረችኝ። ትሁት ግን በፊት እናትህ አለች ብላ አሳምናኝ፣ አሁን ደግሞ እናትህ ሞታለች አለችኝ። ማመንና መቀበል አቃተኝ እማዬ። ትሁት ያለችበትን ማንም አልተረዳትም ልጄ። አማራጭ ስታጣ ነው እንደዛ ያለች። ምርጫ ተሰጥቷት ነው ወይ ከልጅሽ ወይ እውነታውን ልተናገሪ ተብላ ነው። ለዛም ነው እንደዚህ የሆነችው። እውነት ነው እማዬ። ትሁት ልጅ አላት እንዴ ሲላት፣ አዎ ልጄ ትሁት ልጅ አላት። ለልጇን ብላ ነው ይሄ መስዋዕት እየከፈተች ያለችው። ከዛ በኋላ አሁን እኔን ከዚህ ቤት ውስጥ የምታስመልጠኝ ከሆነ ትሁትንም ይዘህ ነው ከዚህ ቤት መውጣት ያለብህ እንጂ አለበለዛ ከባድ ነገር ይፈጠራል ልጄ። እማዬ አታስቢ እናቴ፣ አንቺ ብቻ በህይወት እንኳንም አለሽልኝ። ከዚህ በኋላ ለሚፈጠረው ለእያንዳንዱ ነገር እኔ ርዝቅ ወስዳለሁ። እንደዚህማ አለቃውም ሰውዬ። እውነቴን ነው። ተው እባክህ፣ እሱ ላይ መፎከሩን ተው፣ እሱ ላይ ፎከራውን ተው። በኋላ እንግዲህ እንደምንም ብሎ እዛ እንዲገባ አደረገ። ናቲ ና በቃ ውጣ፣ አሁን የሰውዬ ከመጣ ሌላ ችግር ይፈጠራል። እባክህ ናቲ፣ ሁላችንንም አንድ ላይ ጨርሰናል፣ ና ውጣ አለችው ቤቲ። እሺ ብሎ እናቱን ስሞ ወጣ ማለት ነው። ከዛ በኋላ ምንም እንዳልተፈጠረ ሶፋ ላይ ቁጭ አለ። ናትሻ ስማ ናቲ፣ አንተ እዚህ ቤት የመመላለስ ለቲና ማነች ለቤቲ ምንም አይነት ኮንፎርት አልሰጣትም። ስለዚህ አንዳንድ ቀን ብቻ መተህ ብታየን አለው። ኧረ ችግር የለውም፣ ምን ነው ደበረህ እንዴ? ቤቴ እኮ ነው ሲለው፣ ቤትህ ነው አውቃለሁ፣ ግን ደግሞ አንተ የተከራየው ቤት ስላለ ገንዘብ እስከፈልክበት ድረስ እዛ መቀመጥ ትችላለህ። ቤቲ ሚስቴ ከሚደብራት አለው። ኧረ ችግር የለውም እኔ አልደበረኝም አለች። ምን ነው ሰሞኑን ደብሮኛል እያልሽ አልነበረም እንዴ? አሁን ምን ተገኘ ወይዘሮ ቤቲ አላት። አልደበረኝም አልኩ እኮ፣ ይቀመጥ ቤቱ ነው፣ ስለዚህ እንደፈለገ መሆን ይችላል አለቻት። ከዛም እሺ እንዳላችሁ ብሎ ወደ ስራ ሊሄድ ብሎ ሄደ። ከዛ በኋላ ቤቲ በጣም ነው የማመሰግነው፣ የእውነት ነው የምልሽ አመሰግናለሁ። ዛሬ ትልቅ ነገር ነው ያደረግሽልኝ ለኔ። እናቴን አገኘኋት እኮ፣ ስለዚህ ከልብ ነው የማመሰግንሽ አላት። ችግር የለው፣ ዋናው ነገር እናትህን ማግኘትህ ብቻ ነው። እኔም ደስተኛ ነኝ እናትህን በማግኘትህ አለችው።
ቤት ያንቺን ውለታ መቼም ከፍዬ አልጨርሰው። የሰው ልጅ የሰውን ውለታ አይከፍልም። ስለዚህ የሰውን ውለታ ከፋይ ፈጣሪ አምላክ ብቻ ስለሆነ ምንም ነገር አታስቢ። ብቻ አንተ ከእናት ጋር በመገናኘት እኔም ደስ ብሎኛል። እስከ ዛሬም ዝም በማለቴ እራሴን ወቅሻዋለሁ። ምክንያቱም ስትሰቃይ በማየቴ በእርግጥ ተደስቼ አይደለም፣ እኔም አማራጭ ስለሌለኝ ነው። እናት በህይወት አለች ልልህ እፈልግና ግን ደግሞ የሚመጣብኝን መዘዝ ሳስበው ዝም እላለሁ እናቴ እንጂ ሳልነግርህ ሁሌም እያሰብኩት ነበር። ግን ምን ላድርግ፣ ምንም ማድረግ ስላልቻልኩ ነው። ከዛ በኋላ አይ ችግር የለውም አሁን አግኝቻታለሁ፣ አመሰግናለሁ። እኔ እኮ ትሁት እናቴ አለች ወይ ብላ ስላት ባለፈ ነገረችኝ። አሁን ደግሞ እናት በህይወት የለችም እናት ሞታለች ስትለኝ ምን ልሁን? ምን ውስጥ ልግባ? የሚይዘው የሚጨብጠው ነገር ጠፍቶብኛል። በእርግጥ እውነቴን ነው የምልሽ ቤት እውነት በቃ በጣም ጠላዋት። እንዴት ትዋሽኛለች? እናንተስ እሺ መቼም ካደረጋችኋት አንጻር ልትዋሹ ትችላላችሁ። እናንተን እኔ እንጃ ብቻ ብዙ ነገር አስቤያለሁ በሰዓቱ አላት። አዎ ግን እሷም አትፍረድባት። የተሰጣት ቻሌንጅ ከባድ ስለሆነ ነው። አቶ ገዙ ምርጫ ሰጥቷት ነው። በዛ በምርጫ ምክንያት እንግዲህ ሰው የሚወደውን የራሱን ይመርጣል አይደለ? እሷም ልጇን አስበልጣ ነው እናት ሞታለች ያለች ለዛ ነው እንጂ ለክፋት አስባ አይደለም። ከዛ በኋላ አይ አሁን ሁሉም ነገር አልቋል፣ ግን ደግሞ እኔና አንተ አንድ ላይ በመታየታችን ሌላ ችግር ይፈጠራል ናቲ። ስለዚህ መጠንቀቅ አለብን። ይሄ ሰውዬ የሆነ ነገር ከማድረግ ወደኋላ አይልም። ምክንያቱም አባት ጨካኝ ነው፣ ለማንም የማይመለስ ነው። እኔን አንድ ነገር ለማድረግ ብትሞክሪ ግንባርሽን ብዬ ነው የምገላግልሽ ብሎ ይቶብኛል። ስለዚህ አሁን አንተ ምንም እንዳልተፈጠረ ሁን እሺ፣ አደራህን አደራህን አለችው። አረ በፍጹም በፍጹም፣ እኔ ላንቺ ሳይሆን ለእናቴ ስል ምንም ነገር ማድረግ አልሞክርም፣ አታስቢ አላት። አመሰግናለሁ ተባባሉ። እንግዲህ አቶ ገዙ ከመጣ ማለት ነው። ከዛ በኋላ እንዴት ናችሁ አለ ኮስታር ብሎ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ በስተ መጨረሻም ናትሻ እናቱን አገናኘችው ማለት ነው ቤቲ። ከዚህ በኋላ እኔ ስቃይና መከራህን ማየት አልፈልግም፣ መስዋዕት ራሴ መስዋዕት አድርጌ እናትህን ማግኘት አለብህ፣ አውቃለሁ የሚመጣብኝ ነገር ከባድ ነው ብላ ከእናቱ ጋር አገናኘችው። ደስ በሚል ሁኔታ እንግዲህ ተገናኙ፣ ግን ተላቀሱ። አለምዬ እንግዲህ ልጇን ስታገኝ የተሰማት ስሜት ከባድ ነውና በስተ መጨረሻም እንግዲህ ከልጇ ጋር በመገናኘቱ የእውነት በምላችሁ በጣም ነው ደስ ያለኝ። ምክንያቱም ብዙ ቻሌንጆችን አልፋለች፣ ስድብን